በእርግጥ በሱ አይፈረድም። ስለ አባቱ ማወቅ ይፈልጋል። እኔም ብሆን አረገው ነበር፣ ግን ለእናቱ የገባላትን ቃል መብላት አልነበረበትም። መቼም አያደርግም። ወድቆ እየለመነኝ ለአንቺ ስል ትቼው ሄድኩ። አመሰግናለሁ። ነገር እያስፈራረው እንደ ልቤ ልጫወትብሽ ይችላል። ነገር ግን እኔ እንዳንቺ አይደለሁም። አንድ ምክር ልምከርሽ፣ በየትኛው መንገድ ውጤቱን ልቀየሪያች። ስለዚህ በፍጥነት ቦታሽን ብትፈልጊ ነው የሚሻልሽ። ወይዘሪት ቃል እንግዲህ ዶክተሩን ለማማለል ሙከራ አድርጋ ነበረ። ነገር ግን አልተሳካላትም ማለት ነው። ዶክተሩ ስራዬን በዚህ በረከሰ ማንነት ውስጥ አሳልፌ የምሰጥሽ እንዳይመስልሽ፣ ቃሌን እንድበላ ትፈልጋለሽ ወይ በማለት እንግዲህ ቃልን ከፍ እና ዝቅ ነው ያደረጋት። እሷ እንግዲህ በሴትነቷ እሱን አጥምዳ አንድ ነገር እንድታደርግልኝ ይፈልጋለሁ፣ የዲኤንኤ ውጤቱ እንዲቀየር ፈልጋለሁ፣ የሰላም ልጅ እንደሆንኩኝ ከዛ በኋላ የምሰጥህ ትልቅ ስጦታ አለ እያለች እንግዲህ በራሷ በሴትነቷ ስትደራደር ነበረ። ነገር ግን እንደዚህ አይነት ታማኝ ዶክተር ሊመሰገን ይገባል። በጉቦ ማለት በሰው በረከሰ እንግዲህ ቃል ያደረገችው ራሷን አርክሳ እዛ ቤት የዶክተሩን ሀቅ ለማስቀረት የእሱን ታማኝነት ለማጥፋት ለማማለል ያደረገችው ሙከራ አልተሳካላትም ማለት ነው። አሁን ላይ እንግዲህ በኃይሉም ቃልም ጭንቀት ውስጥ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ቀጣዩን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች እንግዲህ ተፈጥረዋል። እንግዲህ ውጤቱን ለማስቀየር የሄደችበት ርቀት አልተሳካላትም። ዶክተሩ በጣም በቃ በጊዜ ቦታሽን ብትፈልጊ ይሻላል ነው ያላት። ስለዚህ በኃይሉም ተስፋ ቆርጧል። ምንም አማራጭ የለውም፣ ሊያስቆም አልቻለም። ዶክተሩ ደግሞ በጣም ታማኝ ዶክተር ነው። ስለዚህ ሰላምን አሁን ላይ እንግዲህ ቃል የሷ ልጅ እንዳልሆነች የምታውቅበት ጊዜ በጣም ቅርብ ነው ማለት ነው። ግራ ተጋብተው የሚገኙት ሁለታችንም እንግዲህ እስር ቤት ገትራችኋለሁ ብላችኋለች። ቃል ልጅ ካልሆነች በማጭበርበር ሁኔታ ሁለታችንም ፍርድ ቤት ነው የምገትራችሁ ብላ ከዚህ በፊት ነግራችኋለች። እያፍራት እንግዲህ አሁን ላይ ያለባቸው ቃል ደግሞ ከዛ ከወጣው የትስ ሄዳለሁ ምንድነው የማደርገው የሚለው ነገር በጣም እያጨናነቃት ይገኛል። እንግዲህ ይሄ ነው የሰው ፍለጋ። የሰው ንብረት የሚፈልግ ሰው መቼም ቢሆን አይሳካለትም። ለጊዜው የተሳካለት ሊመስል ይችላል፣ ግን መቼም ቢሆን የሰው ነው፣ አይጠቅምም ማለት ነው። የሰው ልጅ በራሱ ጥሩ ግሮ ነው መኖር ያለበት እንጂ ያለፋበትን የራሱ ገንዘብ ማድረግ በጭራሽም አይችልም። ቃል እንግዲህ የገጠማት ይሄ ነው። ምርመራውን ለማድረግ ብዙ ነገሮችን አስባ ነበረ። መጸዳጃ ቤት መሄድ አለብኝ ብላ አስቸግራ ነበረ። ቆይ አሞኛል፣ ትናንት የበላሁት ምግብ እያለኝ ብዙ ነገሮችን ስትል ነበረ ታዲያና በስተ መጨረሻም በቃ ሄደሽ ነው የነበረ ስትባይ ነበረ። እሷ መጸዳጃ ቤት መሄድ ፈልጋ ሳይሆን ምርመራውን ማድረግ ነው ያልፈለገችው። በዛ መሀል እንግዲህ ለበኃይሉ ነበር የደወለችው። እኔን እዚህ እሳት ላይ ጥለት የት ነው የሄድከው ማለት ና ቶሎ ነበር እያለች የነበረው ማለት ነው። በኃይሉ ሲመጣ ኦልሬዲ የዲኤንኤ ምርመራው አልቆ ነው የመጣው። ቢኖርም ደግሞ ማስቆም አይችልም። አሁን ላይ ሰላም እንደ በፊቱ አይደለችም። እነሱ ያሏትን በጭራሽም አትሰማም። ሳሚ እንግዲህ ታሪክ ሰርቷል። ከጀርባቸው ሆኖ ሁለቱንም ሸጧቸዋል ማለት ነው። ተጋልጠዋል። ሰላም እንግዲህ እንዳለችው ፍርድ ቤት እንደምትገትራቸው ምንም ጥርጥር የለውም። ሲቀጥል ደግሞ እንግዲህ የወይዘሮ ገነት ጎረቤት ፀሐይ ገነትን ለመበቀል ዝግጅቷን ጨርሳለች።
ከዚህ ቤት ነው ወይ ውጪ ያለችኝ? ይሄም ቤት ሆኖ ነው ወይ? ይሄንን ቤት ሆኖ የማቃጥልላት ነበረ ስትል የነበረው እና ቤቷን አቃጥልላታለሁ። እንዴት እኔን እንደዚህ ትለኛለች? እኔን እንዴት ውጪ ትለኛለች? በማለት በጣም ተናዳ ነበረ። ግን ያው ብትናደድም ምንም ልታመጣ አልቻለችም። ሳታቃጥል እንግዲህ ተደርሶባታል ማለት ነው። ተደርሶባታል። እንደዚህ አይነት ጎረቤቶችም አሉ እንግዲህ። ከክፉ ጎረቤት ፈጣሪ ይጠብቅ። አስመሳይ ጎረቤቶች ከጀርባችሁ ሆነው የእናንተን ውድቀት የሚፈልጉ፣ እናንተን አሳልፈው የሚሸጡ፣ ሚስጥር የሚያባክኑ እና በአሁኑ ሰዓት ያው ታማኝ ሰው የለም። እውነት ለመናገር በጣም አስቸጋሪ ነው። እኛም ለሰዎች ታማኝ እንድንሆን በዙሪያችን ያሉ ሰዎችም ደግሞ ለእኛ ታማኝ እንዲሆኑ ፈጣሪ ይርዳን እንጂ ከባድና አስቸጋሪ ጊዜ ነው ማለት ነው። ቤት ለማቃጠል እንግዲህ ሙከራ ስታደርግ ነው የደረሰችባት እና ወይዘሮ ገነት ያንን ታዲያ ክዳለች ማለት ነው። ድንገት ቤትሽ መጥቼ ነው ይቅርታ ልጠይቅሽ መጥቼ ነው ነበር ስትል የነበረው። ታዲያ ጋዝና ክብሪት ቤት ውስጥ አግኝታለች። ቤቱም ደግሞ ጋዝ እየሸተተ ነበረ። በዛን ሰዓት ላይ ጋዝ ምንድን ነው የሚሸተኝ? ቤቴ ልታቃጥይ ነበር ወይ ብላ ስትነቃባት ክዳለች ማለት ነው። እና እንዲህ የኮራሽበትን ቤት አቃጥላለሁ፣ ከዛ በኋላ የምትሆኝውን ነገር አያለው ነበረ ስትላት የነበረው። ዳግምም እንግዲህ ስለ አባቱ ለማወቅ ሙከራ እያደረገ ነው። ስለ አባቱ ማወቅ ይፈልጋል። እናትየዋ ደግሞ ስለ አባቱ እንዳያነሳ ቃል አስገብተዋለች። ቃል ብታስገባውም እሱ ግን ግዴታ ስለ አባቱ ማወቅ ይፈልጋል ማለት ነው። ዝም ብሎ መቀመጥ አይፈልግም። ይቅርታ አድርጊልኝ፣ ይቅርታ እንድታደርጊልኝ እፈልጋለሁ። እኔ እኮ አንቺን ቀና ብዬ መናገር የሌለብኝ ሰው ነኝ እያላት ይገኛል። የወይዘሮ ገነትን ጎረቤት እንደዛ ማለት የፈለገው እንግዲህ በምንድን ነው ካልን ሚስጥር ትነግረኛለች ብሎ አስቦ ነው። እሷ ግን ይህንን ሚስጥር መናገር የምትፈልገው ለበኃይሉ ነው፣ ገንዘብ ስለምትፈልግ ማለት ነው። እሱ ብነግረው ምንም አይነት ጥቅም አላገኝም ብላ ነው ያሰበችው። ምን ሊሰጠኝ ይችላል ይሄ ኩታራ ምንም የለውም ብላ እንግዲህ ስለናቀችው ለእሱ መናገር አልፈለገችም። ያው መረጃውን ለበኃይሉ አሳልፋ የሰጠችው። በመረጃውን ስትሰጥ ግን በፊት ከምትከፍለኝ እጥፍ የሆነ ገንዘብ እንድትሰጠኝ ፈልጋለሁ ብላለች። እንግዲህ በኃይሉም ይሄን የሰማውን መረጃ በጣም አስደንግጦታል ማለት ነው። ታዲያ ዳግምንና እናቱን ደግሞ ለማጣላት ትልቅ ሴራ እየሰራች ትገኛለች። እነሱን ለማጣላት በቃ እኔን እንደዛ ከቤት እንደ ውሻ እንዳስወጣችሁኝ እናንተ ሁለታችሁ ደግሞ እሳትና ጽድ ስትሆኑ ማየት ፈልጋለሁ በማለት ሁለቱን የምታጣላበት መንገድ ፈልጋ እንግዲህ እያጣላቻቸው ትገኛለች ማለት ነው። በጣም ከባድ ናት በነገራችን ላይ ወይዘሪት ፀሐይ ማለት ነው። በጣም ነው ያዘነችው ገነት። ምክንያቱም ልጇን ቃል አስገብታው ነበረ። ቃል ግባልኝ ከዚህ በኋላ ስለ አባት እንዳታነሳብኝ ብላ ነበረ። ግን ያው አንዳንድ አቃጣሪ እናትና ልጅ መሀል ገብተው እንደዚህ የሰውን ሕይወት ያመሰቃቅላሉ ማለት ነው። እና ቀጣዩ ክፍል ምን ይሆናል የሚለውን ዲኤንኤው እንግዲህ በቀጣይ ክፍል ይወጣል። ቃል ትዋረዳለች፣ ከቤት ትባረራለች። መባረር ብቻ አይደለም ትታሰራለች። ሰላም ደግሞ ከዛ በኋላ እንግዲህ ልጇን መፈለግን ትጀምራለች ማለት ነው። የወለደቻትን ትክክለኛ ልጇን። ለብሌንም እንግዲህ ቀን ይወጣላታል ብዬ አስባለሁ እንደ ፈጣሪ ፍቃድ። ከዛ በኋላ ልጇን ማፈላለጓ ስለማይቀር ሁለቱ እንግዲህ ብሌንና ሰላም ቁጭ ብለው ታሪካቸውን በሰፊ ጊዜ ይዘው ካወሩ በዛ በሚነጋገሩት ታሪክ ውስጥ እናትና ልጅ እንደሆኑ ይታወቃል። ምንም ጥያቄ የለውም። እስካሁንም አንድ ቤት እየኖሩ እንግዲህ ያልታወቀው የሚያወሩበት ጊዜ ስለሌለ ነው
በዛ ላይ ብሌን እንግዲህ ሚስጥር ልነግርሽ ፈልጋለሁ ስትልም እንኳን ቃል ስለማታስወራት ነው። ይሄ ሁሉ ነገር ስላለ ነው። ብሌንም እንግዲህ እናቷን በሰላም ታገኛለች። ቀጣዩን ክፍል የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ባይ ባይ።